ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ሚያዝያ 3 2018 በኢትዮጵያ ዘመን አቆጣጠር የዕለተ ፋሲካ የትንሣኤ በዓል ዋዜማ ላይ እንገኛለን። ለመላው የክርስትና እምነት ተከታይ የጋት ሚዲያ ቤተሰቦች እንኳን አደረሳችሁ፣ እንኳን አደረሰን ለማለት ትፈልጋለሁኝ። ሶስት አጫጭር መረጃዎች አሉኝ። በዋነኝነት ወደ እናንተ የመጣሁት እንኳን አደረሰን እንኳን አደረሳችሁ ለማለት ነው። በዓል ዋዜማ እንዴት እየተከበረ ነው? መልካም በዓል ይሁንላችሁ። እንግዲህ እኔ ባደኩበት አካባቢ ዛሬ ቤተ ክርስቲያን ነው የሚታደረው። ያንንም ስነ ስርዓት እንግዲህ ሌሊት የሚሄዱም አሉ። ክርስቶስ ተንሥአ እሙታን የሚባለው የወረቡ እንዴት ነው የእናንተስ? እስቲ ያላችሁን ትዝታችሁን ደግሞ በሀሳብ መስጫ አስተያየት ኮሜንት ቦክስ ውስጥ አስፍሩን፣ እንመማርበታለን። በሀገር ውስጥም በውጭም ሆናችሁ በስራም በተለያየ መንገድ በዓሉን ለምታሳልፉ ውድ ቤተሰቦቼ በድጋሜ መልካም በዓል ይሁንላችሁ ማለት ትፈልጋለሁኝ። ይህን ካልኩ በኋላ እንግዲህ በዓሉን አስመልክቶ የትንሣኤ በዓልን አስመልክቶ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንኳን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ አደረሰን የሚል ሰፊ መልእክት አስተላልፈዋል። በዓሉን የትንሣኤ በዓልን ወስደው የትንሣኤ በዓልን ደግሞ ከኢትዮጵያ ትንሣኤ ጋር አያይዘው የገመዱበት መንገድ አለ። ያንን ወስደው ልክ በትንሣኤ ዋዜማ እርግጠኞች እንደነበሩ ሁሉ ክርስቶስ ይነሳል ብለው አይነሳም የሚል ደግሞ ተስፋ የቆረጡ እንደነበሩ ዝሮ ዝሮችን ኮት ላርጋት በጣም 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 አንኳር ስለሆነ በእኔ ግንዛቤ በትንሣኤው ዋዜማ እርግጠኞች፣ ተስፈኞች፣ ተስፋ ቆራጮች፣ ወሬኞች፣ ተስፋ አስቆራጮች፣ ተጠራጣሪዎች ነበሩ። እርግጠኞቹ የሕማማቱ ፈተና እንደሚያልፍ እርግጠኞች ነበሩ። የዕለተ ስቅለት መከራ ለዕለተ ትንሣኤ ዋዜማ ለመሆኑ እርግጠኞች ነበሩ። የድንጋዩ በር፣ የበሩ ማህተምና የመቃብሩ ጠባቂዎች ትንሣኤውን እንደማያስቀሩት እርግጠኞች ነበሩ። የሚናፈሰው ወሬና የሚሰራጨው አሉባልታ ዕድሜው አጭር መሆኑን እርግጠኞች ነበሩ። እርግጠኞችም ስለሆኑ መስዋዕትነት ለመክፈል ዝግጆች ነበሩ። እውነቱን ለመመስከር ቆራጦች ነበሩ። በመስቀሉ ስር ለመገኘት ደፋሮች ነበሩ። ተስፈኞች የእርግጠኞቹን ያህል ሳያዩ የሚያምኑ አልነበሩ፣ ግን አንዳች መልካም ነገር ይጠብቁ ነበር። የተሰጠውን ትምህርት፣ የተደረገውን ታምራት ሰምተዋል፣ አይተዋል፣ አንዳች ነገርም ጠብቀዋል። ነገር ግን ተገቢውን መስዋዕትነት ለመክፈል ዝግጆች አልነበሩ። እውነትን ለመድፈር ቆራጦች አልነበሩ። ሐሰቱን ለመጋፈጥ አቅም አላገኙም። ቢያንስ ግን አንደበታቸውን ከክፉ ከልክለዋል። ተጠራጣሪዎች አጥር ላይ የነበሩ ናቸው። በጠብርያዶስ ይበላሉ፣ በጠብርያዶስ ይበላሉ፣ በጎለጎታ ይክዳሉ፣ በሆሳዕና ይዘምራሉ፣ በሌቶስጥራ ይሸሻሉ፣ ታምር ለማየት ይመጣሉ፣ መከራ ለማየት ይሳቀቃሉ። ከደስታው አውጡልኝ፣ ከመከራው ጦመኛ ነኝ የሚሉ ናቸው። ተስፋ ቆራጮች በሚያዩትና በሚሰሙት ቶሎ የሚወሰዱ ናቸው። በእውነትና በሐሰት በፍርሃትና በጽናት መካከል ያለው ድንበር የጠፋባቸው ናቸው። ሕማማቱ ሲመጣ በቶሎ ወደ ትዝታ ገቡ። ሁሉንም ነገር የትናንት ታሪክ ብቻ አድርገው ወሰዱት። ሁሉንም ነገር ልጡ የተራሰ መቃብሩ የተማሰ አድርገው ቆጠሩት። ከግራ ከቀኝ የሚሰሙት አሉባልታ፣ ከፊት ከኋላ የሚመጣው ጫጫታ፣ ከወዲህ ከወዲያ የሚመጣው እሳት፣ ከዚህም ከዚያም የሚያዩት መዓት አስፈራቸው፣ ነገን አስረሳቸው። በዚህ የተነሳ ተስፋ ቆርጠው ወደኋላ ተመለሱ። ወሬኞች ድሮም ወሬ ስቧቸው የመጡ ናቸው። ምን አለ ምን ተባለ ብለው የተሰባሰቡ ናቸው። የሰሙትንም ያልሰሙትንም የሚያውቁትንም የማያውቁትንም እውነቱንም ሐሰቱንም እያደባለቁ ኢየሩሳሌምን በወሬ ሞሏት። ቢያንስ ከትንሣኤው 15 ዓመት በኋላ ወንጌሉን የጻፈው ማቴዎስ እስከዚያ ዘመን ድረስ ወሬው ብዙ ተቀባይ እንደነበረው ገልጧል። ተስፋ አስቆራጮች ዓላማቸው ሰውን ሁሉ ከትንሣኤ መንገድ ማራቅ ነበር። እነርሱም አይሄዱ፣ ሰውም አያስኬዱ። ከመጀመሪያውም አልተቀበሉትም፣ በኋላም አልፈለጉትም። ብዙ ሰዎች እንደተከተሉት ሲያውቁ ደግሞ ቅናት አቃጠላቸው፣ ክፋት አንገበገባቸው።
ክርስቶስን ከሰሱ፣ ራሳቸው ምስክር ሆኑ። በመጨረሻም ራሳቸው ፈረዱ። መቃብሩን ዘጉ፣ ጠባቂ አስቀመጡ፣ በማህተም አሸጉ። ነገሩ ያለቀና የተቆረጠ መሰላቸው በሚል የክርስቶስን ከሕማማቱ ጀምሮ እስከ ስቅለቱ እስከ ትንሣኤው ያለው ይህን ሜታፎር ወስደው ይሄ ያው ሜታፎር አይደለም እውነት የሆነ ነው። በዚህ ተመርኩዘው የኢትዮጵያ ትንሣኤም አይቀሬ ስለመሆኑ ነገር ግን ዛሬም በዚህ ኢትዮጵያን ለመለወጥ እርግጠኛ የኢትዮጵያ ትንሣኤ አይቀሬ እንደሆነ እርግጠኛ ሆነው የሚሰሩትን ሰዎች የሚረግሙ የሚያወሩ ተስፋ ራሳቸው የቆረጡ ተስፋ የሚያስቆርጡ ያላዩትን ያልሰሙትን ወሬ የሚነዙ የተለያዩ ሰዎች ልክ በኋላም ኢቭን በትንሣኤውም እኮ ትንሣኤውን አይተው አልተነሳም ብለው ተጠራጥረው ጎንህን ካልዳሰስን ያሉ ሁሉ የተወጋውን ጎንህን እንዳሱሉ ያሉ ነበሩና የኢትዮጵያ ትንሣኤ የኢትዮጵያ እድገት የኢትዮጵያ ብልጽግና አይቀሬ ነው። ይሄ እኛ ስላልን ወይ ዝም ብሎ ጀስት ተራ አሁን አንዳንዴ የሚባለው ነገር ሁሉ በቃ የካድሪ ወሬ ምናምን የሚመስለው ሰው አለ። ለምሳሌ እንደው አንዱን እሺ የኢትዮጵያን መረጃ ማስረጃ አንቀበልም ይበል። ግን አንዳንዴ በነገራችን ላይ ለምሳሌ ከዚህ በፊት በኢትዮጵያ ታሪክ ከፍተኛ የውጭ ምንዛሬ ይገኝ የነበረው ከቡና ቡና ጫት እያለ ነበር የሚሄደው። ማዕድን ሰፕሊመንታሪ ነበር አልነበረም እያልኩ አይደለም። ግን ማዕድን የጥቂት የፓትሮኔጅ ሆኖ ከስርዓቱ ጋር የተጠጉ የጥቂት ሰዎች መበልጸጊያ ነው የነበረው። ያን ያህል በመንግስት ትኩረት አልተሰጠውም። ትኩረት ከተሰጠው ከተባለም ጥቂቶች የሚከብሩበት ነው የነበረው። ዛሬ የኢትዮጵያ ማዕድን ብቻውን ከተወሰኑ ዓመታት በፊት ኢትዮጵያ በጥቅሉ ቆዳውን፣ ሌጦ፣ የቆዳና ሌጦ ስጋውንም ሰሊጡን በቃ ያለችንን ሁሉ አሟጠን ኤክስፖርት አድርገን እናገኝ የነበረውን የዓመቱን ማዕድን ብቻ እየሸፈነ ነው። በአጭር ጊዜ እስከ 2030 በቀጣይ 4 ዓመት ኢትዮጵያ ከማዕድን ብቻ በዓመት እስከ 10 ቢሊዮን ዶላር ለማግኘት ታቅዶ እየተሰራ ነው ያለው። ይህንን ነው ዓለም አቀፉስ ምን ይሆናል ብለን ካሰብን ለምሳሌ በ2026 የዓለም ግዙፍ ኢኮኖሚ ያላቸው ሀገራት በሚል 100 ሀገራትን አውጥቷል አይኤምኤፍ። ጂዲፒ ፊገሮችን ወስዶ ማለት ነው የፐርቼዚንግ ፓወር ፓሪቲ የሚባለው አቅም። በዚህ መሰረት ከሰሃራ በታች ካሉ የአፍሪካ ሀገራት ውስጥ ከሰሃራ በታች ኢትዮጵያ 3ኛ ነች። በዓለም ያላት ደረጃስ ከ100 ሀገራት ሲባል ኢትዮጵያ 53ኛ ነች። ናይጄሪያ በ2.39 ትሪሊየን ከሰሃራ በታች አንደኛ ሆኖ ይመራል። ደቡብ አፍሪካ 1.6 ትሪሊየን፣ ናይጄሪያ 19ኛ ነው በዓለም ደረጃ በግሎባል ራንኪንግ ኤንድ ጂዲፒ ሳይዙ። ሳውዝ አፍሪካ 33ኛ ነው 1.6 ትሪሊየን ነው። ኢትዮጵያ 530.8 ቢሊዮን ዶላር ሀብት ኖሮት ከሰሃራ በታች 3ኛ፣ አጠቃላይ ደግሞ በዓለማችን ደግሞ 53ኛ ነው። ቀጥሎ ኬንያ በ430 ኦልሞስት ኢትዮጵያ በ100 ቢሊዮን ዶላር ይበልጠዋል። አንጎላ 417.2 ቢሊዮን ዶላር፣ ታንዛኒያ 317.9 ቢሊዮን፣ ጋና፣ ኮትዲቯር፣ ዲአር ኮንጎ፣ ዩጋንዳ፣ ካሜሩን፣ ዚምባብዌ፣ ሱዳን እያለ ይቀጥላል። ይሄ አንድ ትልቅ እድገት ነው። ሌሎች አሉ እየተሰሩ ያሉ በቀጣይ በባቡር መሰረተ ልማት መንገዶችን በማገናኘት ተጨማሪ የተያዙ ፕሮጀክቶች። በነገራችን ላይ በአፍሪካ በመንገድና በመሰረተ ልማት ፕሮጀክት ከዚህ በፊት በደቡብ አፍሪካ ተይዞ የነበረውን ሪከርድ ለዛውም በአመት 1.8 ቢሊዮን ዶላር በማውጣት የነበረውን መንገድ ላይ ብቻ ኢትዮጵያ 4.5 ቢሊዮን ዶላር በአመት በማውጣት የፋክት ስለሆነ ኢትዮጵያ ከአፍሪካ ቀዳሚ የሆነችበት ሁኔታ ነው ያለው። የተያዙ ፕሮጀክቶች አሉ፣ ግዙፍ ፕሮጀክቶች የምታውቋቸው የቢሾፍቱ ኢንተርናሽናል ኤርፖርትን ጨምሮ የ5000 ኪሎ ሜትር የባቡር ኢትዮጵያን ከሞምባሳ
ከፖርት ሱዳን ከጅቡቲ ያለውን ይሄን እነዚህን ስናጠናቀቅ ኢትዮጵያ ማደጓ አይቀሬ ነው፣ ትንሳኤዋም አይቀሬ ነው። በዚህ ውስጥ ግን አስቀድሞ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክት እንደተገለጸው ተስፋ ያቆረጡ አሉ፣ ተስፋ ያስቆርጣሉ፣ ወሬኞች አሉ፣ ሐሜተኞች አሉ፣ አለቀላት። አንዳንዶቹ ፖለቲከኛ ነን ብለው ኢትዮጵያ በቃ አልቋል፣ አንድ ሳምንት ነው የቀራት ምናምን ወዘተረፈ የሚሉ አሉ። ወይ እንግዲህ የመረጥን እየመዘን ማየት ያስፈልጋል። ያው የኛ የኢትዮጵያ ምናልባት ለየት የሚያደርገው አርበኛው ቁጥሩ ይብለጥ እንጂ ባንዳውም በዛው ልክ ተመጣጣኝ እንኳ ባይሆን ደግሞ የባንዳው ጩኸት ደግሞ ይብሳል። ለምን ኢትዮጵያ ላይ ኢንተረስት ያላቸው ሀገራት አሉ። በተለይ ኢትዮጵያ የሶስት ሀገራት ውጤት ነች። የአድዋ ድሏ ውጤት ነች። ድሏ ያመጣባት ፈተና አለ። ከዛ በመቀጠል የቀይ ባህር ጉዳይ አለ፣ የሚፈትነን የሚበይነን እጣ ፈንታችንን ከትናንት እስከ ዛሬ። የአባይ ጉዳይ አለ። እነዚህ ጉዳዮቻችን ሪከር እያደረጉ በየጊዜው ለባንዳዎች አቅም የሆኑበት ሁኔታ አለ። እነዚህን ጉዳዮች ለማሰናከል በሚል ከቀይ ባህር እንዳንርቅ፣ የባንዳዎች የገቢ ምንጭ አባይን እንዳንጠቀም፣ ባንዳዎች የሚታጠቁበት እንዳይሆን እንዴት እነዚህ ጸጋዎቻችን ኢትዮጵያውያንን ሌሎች አፍሪካዊ ወንድሞቻችንን ለዓለምም ገጸ በረከት ማድረግ እንችላለን በሚል መነጋገር መወያየት ያስፈልጋል። እሱን ካልኳችሁ በኋላ በቀጣይ በተመሳሳይ ምንድነው የለየዋቸው የእሳቸውን ያው ብዙ በእሳቸው ዙሪያ ወሬ ስለሚወራ በሚል ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌፍትናንት ጀነራል ታደሰ ወረደ በተመሳሳይ መልእክት አስተላልፈዋል። እንኳን ለአቡሽጢ አድን አብደገን አትነበሩ ነመላ አመንቲ ክርስትና ደቂ ትግራይ በሀገር ውስጥም በውጭም ላላችሁ የክርስትና እምነት ለምትከተሉ የትግራይ ልጆች ደቂ ትግራይ ይህን ካሉ በኋላ በዚህ በጦርነት መፈናቀል እና በችግር ውስጥ ሆነን ይህንን ለምናከብረው የትንሳኤ በዓል እንኳን አደረሳችሁ ይላሉ። ትግራይ ኮይንና ንቀበሎ ዘለና በዓል ፋሲካ እንኳን አብጽሐና ክበል አፈቱ እንኳን አብጽሐና ማለት ፈልጋለሁ ወዳለሁ ካሉ በኋላ እቲ በዓል ዝተመዛበለን ዝተጸገመን ወገንኩም ንሃበስኩም ከተበልዎ ናሃበርኩ ናይ ሃጎስን ሰላምን ናይ ምትህግጋዝን ምትህልላይን በዓል ከሆንልኩም እምነ። ያው እንግዲህ አነባበቤ ላይ ራሴን በራሴ ለማስተማር ጥረት እያደረኩ ስለሆነ ለዛ ለሚፈጠረው ስህተት አስቀድሜ ጠይቃለሁ እና በዓሉን በመረዳዳት እንኳን አደረሳችሁ እያልኩኝ በዓሉን እቲ በዓል ተፈናቃዮችን የተቸገሩትን ዝተጸገመን የተቸገሩትን ወገናችሁን በማሰብ በመርዳት በመደጋገፍ እንድታከብሩ በሰላም በመረዳዳት ደስታችሁን በማጋራት እንድታከብሩ ስል ጥሪ ያቀርባለሁ አሉ እና ዘህበርኩምን መላ ደቂ ትግራይ የተከበራችሁ የትግራይ ልጆች የትግራይ ወገኖቼ አብዚናይ ምጽልላምን መፈራረጅን ይሄ ነው። ስም መጠፋፋት፣ መፈራረጅ ይሄ መለካካት፣ መፎካከር አጠቃላይ ድምፂ ንፋስን አብሊሉሉ ዘሎ ቅናያት ንህዝቢ ምድንጋር እናፈጠሩ ዘህውሁን ናይ መንፈስን ሽቃሎት አጠቃላይ ይሄ ምንድን ነው? መፈራረጅ፣ ምጽላለም፣ ይሄ ስም ማጥፋት፣ በላልበልሃ የመለካካት ጉዳይ አጠቃላይ ህዝባችንን የማደናገር ምድንጋር የማደናገርና ይሄ ሽቃሎት ሆኗል። ዋና አጀንዳው እሱ ሆኗል። ይሄ በቅርቡ መፍትሄ ያገኛል፣ ይኖረዋል፣ ይፈታል። እዚህ ሁሉ ከምዛለፈን
ከምዝ ቀየረ እንደተሐሳሰብኩም ንመልአተ ተልቲ እምነት ክርስትና እንደሚፈታ መፍትሄ እንደሚያገኝ እርግጠኛ ነኝ ሲሉ እርግጠኛ ሆኜ እንኳን ለበዓሉ አደረሳችሁ ማለት ፈልጋለሁኝ በድጋሚ ብለዋል። ምናልባት በዩቲዩብ ህግ ስመጥራት ተገቢ ሆኖ እንደሆነ አላውቅም። አንድ ሚዲያ ላይ ደግሞ የሚሰራ ወንድማችን ደግሞ ነበር ፕሬዝዳንት ትግራይ እንኳን አብዛሃካ ያው ነበር ማለት የቀድሞ ማለት ነው። የቀድሞ የትግራይ ፕሬዝዳንት ጀነራል ታደሰ ወረደ እንኳን ለበዓሉ በሰላም አደረሰ ይላል። ክሰርሁኒ ዘይከአሉ እንደ ህዋት እዩም መፍትሄው ድማ መሰራዩ እልካ በሚስጥር ዝተዘራረብ ክዮ ዘረባ ምሳይ አለ አላሰራኛሉ የህዋት ሰዎች ናቸው። መፍትሄውም ማሰር ነው በሚል በሚስጥር በዋትስአፕ የላከው መልእክት እጄ ላይ ገብቷል። የላከው ዋትስአፕ ክለልካ እሞ ክታፈር በጣም የሚያሳፍር ነው። መከባበር ጥሩ ነው። መከባበር ይጽቡቅ ምስለኔ አብ ትግራይ ቦታ አይበሉን። ምስለኔው ተወካይ በላ መልኩ አንተ ብልጽግና የሾመ ምስለኔ ነህ በትግራይ ቦታ ያላትም ብሩህ በዓል ያው ልቀቅ የሚል ነው። ይህን ተከትሎ አንዳንድ ሰዎች ሌፍትናንት ጀነራል ታደሰ ወረደ ለመልቀቅ ተስማምተዋል ወዘተረፈ የሚል ማህበራዊ ሚዲያ ላይ ይሄኛውን አሁን ያነበብኩላችሁን ሰውን ጨምሮ መልእክት ሲያስተላልፉ አያለሁ። ሰው ይሄ ምንድን ነው የሚለውን ለማጣራት ሞከርኩ። ወደ መቀሌ ምንጮቼ አንድ 3 ሰዎች ጋር ቸክ አደረኩኝ። እውነት ነው ሌፍትናንት ጀነራል ታደሰ ወረደ መቀሌ እንደገቡ ስብሰባ ተጠርተው ነበረ። የህወሓት ስራ አስፈጻሚ በነገራችን ላይ የህወሓት ስራ አስፈጻሚ 9 ነው። ከአስፈጻሚ ውጭ ደግሞ የማዕከላዊ ኮሚቴ አባል የሆኑ ግን በኃላፊነት የተሾሙ ሰዎች አሉ። ለምሳሌ እንደ አንድ ምሳሌ ለመጥቀስ እንደና አቶ አለም ገብረዋህድ አይነት ስራ አስፈጻሚ አይደሉም። አስቀድመው የስራ አስፈጻሚ በነበሩበት ወቅት ከ9 በነበሩበት ወቅት ያው ጽሕፈት ቤት ኃላፊ ሆነው ሰርተዋል። አሁን የማዕከላዊ ኮሚቴ አባል ናቸው፣ ግን በቢሮ ኃላፊ ደረጃ ሹመት ተሰጥቷቸዋል። በጀነራል ታደሰ ወረደ ፍላጎት ገፋፊ ምንድን ነው በሳቸው መሾም አለብኝ በሚል በ9 የስራ አስፈጻሚ አባላትን ጨምሮ የጸጥታ ለምሳሌ የትግራይ ክልል የጸጥታ ቢሮ ኃላፊ የሆኑት የፕሬዝዳንት አማካሪ ሆነው የሰሩት ኢሳያስ ታደሰን ጨምሮ ስብሰባ አድርጎ ነበር። በስብሰባው ጥያቄ ቀርቦላቸዋል። አንድ እኛን ሳትጠይቀን ለምን ወደ አዲስ አበባ ሄድክ? ሳትጠይቀን ሳታማክረን ለምን ተነስተ አዲስ አበባ ሄድክ? ሁለተኛ ሪፖርት ተብሎ የቀረበው በተለያዩ ሚዲያዎች የሰማነው የልማት፣ የጤና፣ የትምህርት በፈተና ውስጥ ሁሉ ሆኖ ይሄን ያህል ተሰርቷል ተብሎ የሰማነው ከየት የተሰበሰበ ሪፖርት ነው? ምንጩ ማን ነው? ከዛ ባለፈ ለጠቅላይ ሚኒስትር ዶክተር አብይ አህመድ ያቀረብከውን ሪፖርት ከየት ነው ያገኘው? የትምህርት ቢሮ ኃላፊዎች አሉ፣ የጤና አለ። ከየት ነው ኮምባይል ተደርጎ ያቀረብከው? ምንስ ነበር የቀረበ? ምንስ ጥያቄ አነሳ? ከተፈናቃዮች አንጻር፣ ከትግራይ የግዛት አንድነት አንጻር፣ ከገንዘብ ከድጎማ አንጻር፣ ከጥሬ ገንዘብ አንጻር፣ እነኚህ ወራሪዎች ከግዛታችን እንዲወጡ በሚለው አንጻር የኢትዮጵያ መከላከያ ሰራዊት በሙሉ አቅሙ ዝግጁነቱ ትጥቁ ስንቁ በሙሉ ተከባ ባለችበት ወቅት አሁን ለፕሮፓጋንዳ በነገራችን ላይ ህዋቶች የሚገርመው 360 ዲግሪ አንከበብ አሁን ያ ዘመን አልቋል ይሉና መልሰው ግን ድጎማ ተከልክለን ነዳጅ ሸቀጥ ወዘተረፈ ይላሉ። የፌደራል መንግስት አካል እስከሆኑ ድረስ እነዚህን ከፌደራል መንግስት ማግኘት አለባቸው ተገቢም ነው ብለን ልንወስደው እንችላለን። ቱዛት ኤክስትሪም ግን እንኳን በኤርትራ በኩል በወደብ ምናምን ባለው አክሰስ ባለው ነገር ሊመጣ ለኤርትራ ራሱ ነዳጅ የሚሄድላት ከኢትዮጵያ ነዳጅ
ነዳጅ የሚሄደው እና ዘንድ ይቅርታ ጠይቅ፣ አጥፍተሃል፣ ይቅርታ ጠይቅ፣ ስልጣንን ማስረከብ አለብህ። አልፈልግም ብለህ ደብዳቤ ጽፈህ ይህንን መልቀቅ አለብህ፣ በአስቸኳይ አስረክብ። በቴሌቪዥንም ወጣህ ተሰስቻለሁኝ፣ ሁለቱ ፓርቲዎች የፌዴራል መንግስትና ህወሓት ናቸው ተፈራራሚ ፓርቲዎች። በዛ መሰረት ነው በፕሪቶሪያ ስምምነት መራዘም የነበረበት ስልጣኑን ብፈልግ ከዚያ አሰራርና አካሄድ ውጭ ሆኛለሁ ብለህ ይቅርታ ጠይቅ፣ በቴሌቪዥን ወጣህ ስልጣንህም ልቀቅ ሲባል የሰጠው መልስ አሰራርና አካሄድ አለው። ሁሉም ነገር በአሰራሩ መሰረት ነው። የእርሳቸውን ቃል እንዳለ ኮት ላለማድረግ ነው። ዞሮ ያሉት ምንድን ነው? አሰራር አለው፣ ህግ አለው። በህግ አግባብ ሁላችንም እንሄዳለን። ከህግ አግባብ አፈንግጣችሁ ሰቦታጅም ለማድረግ የተለያየ በየቦታው ህዝቡን ከልማት አረቃችሁ ወሬ በማናፈስ ውስጥ የተሰማራችሁ ካላችሁ ይሄ ተገቢ አይደለም፣ የምትከተሉት መንገድም አያዋጣችሁም የሚል ጥብቅ ማስጠንቀቂያ ሰጥተዋል። እንደምታዩት ህወሓትም የወረዳ ምክር ቤት ሰብስቤ የከተማ ምክር ቤት የሚለውን አቁሟል። በ21 ባሳለፍነው በመጋቢት ላይ በ21 ወደ 11 ኮሚቴ ወደ አስመራ ሄዶ እንደነበረ ነግሬያቸዋለሁ። በተወሰነ መልኩ የበለጠ ማጥራት አለብኝ፣ ግን ያለኝን መረጃ ልስጣችሁ። በተወሰነ መልኩ ሻዕቢያም ከህወሓት ጋራ ያለውን በጋራ ሆኖ ወደ ጦርነት የመግባት አፒታይቱም የመቀነስ አዝማሚያ እየታየ ነው እና ያ የፈጠረው መደናገጥ አለ። እንደዚህ አድርጎን ሻዕቢያ ይዟችሁ ብሎን መጨረሻ ላይ አላትቦ ጥሎን ሊወጣ ይችላል፣ ሊያግዘን ይችላል የሚል ስጋትም አለ። እንዳልኳችሁ ከአውሮፓ ህብረትም ከቻይናም ከሳውዲ አረቢያም ከተለያዩ ወገኖችም በተለይ የአውሮፓ ህብረትም እዚህ ያሉ እንግሊዝ፣ የፈረንሳይ ኤምባሲ እየፈጠሩ ያሉት ጫና አለ። ድሮ በራሱ በህወሓት መካከልም በአሰላለፍ ደረጃ ልዩነት ተፈጥሯል። ለምሳሌ አለም ገብረዋህድ፣ ተላይ ገብረመድን፣ ዶክተር ፍስሐ ሀብተጽዮን፣ ዶክተር ሰለሞን ኪዳኔ፣ ኢሳያስ ታደሰ የማዕከላዊ ኮሚቴ አባል ነው እና ጀነራል ፍስሐ ኪዳኑ ልዩነቶች ካሉ እንኳ በመነጋገርና ህጋዊ ስርዓቱን በመከተል መፍትሄ እናበጅለታለን እንጂ ውረድ እንውረድ ወይም ሌፍትናንት ጀነራል ታደሰ ወረደ መውረድ አለበት በሚል ይሄ የምንከተለው መንገድ አግባብ አይደለም በሚል አስቀምጠዋል። በነገራችን ላይ ምናልባት ከዚህ ውስጥ ዶክተር ሰለሞን ኪዳኔ በስራ አስፈጻሚ ደረጃ ብቻም ሳይሆን በማዕከላዊ ኮሚቴ ደረጃ 45ቱ ባሉበት እንገምግም፣ አስፈላጊ ሆኖ ከተገኘም በህወሓት ደረጃ አስቸኳይ ጉባኤ ሁሉ መጥራት አለብን። 9 ስራ አስፈጻሚ ወይ 45 የማዕከላዊ ኮሚቴ አባል ብቻ ከምንወስን ህወሓትንም እንዳጠቃላይ ጠቅላላ ጉባኤ ጠርተን አባላቱን ልናስወስንም ይገባል የሚል አቅጣጫ ያስቀመጡ ሁኔታ አለ። የለም በነ ዶክተር ደብረጽዮን በኩል ደግሞ ቅድም የዛራ ሚዲያ አዘጋጅ ለጻፈው መልእክት የሰጡት ነው። በፍጹም ትግራይ በምስለኔ አትመራም፣ ሂደህ በግልህ ነው ተወክለ የመጣው ከጠቅላይ ሚኒስትሩ። ለዚህ ደግሞ ቦታ ያለንም ይህንን ስለማንፈልግ ነው የተዋጋ ነው። ዘተረፈ የፈትለወርቅ ቃልን ነው እየተጠቀምኩ ያለሁት። ውረድ፣ መልቀቅ አለብህ በአስቸኳይ፣ የማትለቅ ከሆነ እኛ እናወርድሃለን በሚል ቃል በቃል የተናገረችው ነው። ዶክተር ደብረጽዮን፣ ፈትለወርቅ፣ ዶክተር አብርሃም ተከስተ፣ አማኑኤል አሰፋ በነገራችን ላይ አጥር ላይ ተንጠልጥሎ ማን ያሸንፋል የሚለውን አማኑኤል አሰፋ ማለት የህወሓት ምክትል ሊቀመንበር ነው። በተመሳሳይ ደግሞ የጊዜያዊ አስተዳደሩ ደግሞ ምክትል ፕሬዚደንት ነው። አጥር ላይ ተንጠልጥሎ ማን ሊያሸንፍ ይችላል የሚለውን እየተወዛወዘ የነበረ ሰው ነው ከረዳይ ዶክተር ረዳይ በረሃ ጋር። ነገር ግን አይ ቲንክ አስተካክል ተብሎ ይመስለኛል አቋሙን። በተመሳሳይ አማኑኤል አሰፋ፣ ጀነራል ምግበይ ኃይሌ፣ ሜጀር ጀነራል ብርሃነ ነጋሽ፣ ወዲ መድህን እነኚህ ደግሞ መውረድ አለበት የሚል አቅጣጫ ያስቀመጡበት ሁኔታ ነው ያለው። እንዳልኳችሁ ህወሓት ምን ሊያደርግ ይችላል የሚለውን እንግዲህ በስራ አስፈጻሚ ደረጃ አሁን በይህን ወስነው በማንኛውም ሰዓት
በኃይል አድርገው ወደ ቤት ውስጥ እስረኛ አድርገው በሆስቴጅ አድርገው መግለጫ በግዳጅ እንዲያወጣ ያደርጉታል ወይ ማለት በጣም የመሆን እድሉ አነስተኛ ነው። ድሮ መፈንቅለ ጊዜያዊ መንግስት ሊፈጽሙ ይችላሉ። አይ የለም ክስ ሊመሰረቱ የሚችሉበት እድል አለ። ይህ እንኳን ምናልባት አሁን አይ የለም ከዚህ ቀደም የተጠቀሰው 479 ደንብ ቁጥር 479 2013 በጠቅላይ ሚኒስትር ጽህፈት ቤት የማህበረ ትስስር ገጽ ፕራይም ሚኒስተር ኦፊሱ ላይ የተጠቀሰው የታይፒንግ ኤረር ነው የሚለው ያ መቼም ፌስቡክን እዚያ ላይ ባየነው መሰረት ቢሉ ያ በስተት ነው ተብሎ ሊታለፍ የሚችል ነው። እሱን መሰረት አድርገው ወይንም የፕሪቶሪያ ስምምነት አንቀጹን ጠቅሰው 7.2 ሲን የፕሪቶሪያ ስምምነት አንቀጽ 7.2 ሐመርሃን እንዲሁም አንቀጽ 10(1) እና ሌሎችንም ደግሞ ይበጀናል የሚሉትንም የተሻሻለውንም ደንብ ቁጥር 533/2015 እንዲሁም በተመሳሳይ የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ የወጣውን አዋጅ 359/1995ን ሲደመር ይህንን የፌዴራል አዋጅ ቁጥር 359/1995 ማሻሻያ አዋጅን አዋጅ 1373/2017ን ጠቅሰው ያስኬደናል። አንዳንድ ህግ እናውቃለን የሚሉ የነሱ ሰዎች ሳይት ሲያረጉት ስለማይ ነው። እነሱ ክስ እንመሰርታለን የሚል ከነሱ በኩል መረጃ አላገኘሁም። ድሮ ይህንን አድርገው ወደ ክስ ሊሄዱ ይችላሉ። ከህዋት የስልጣን ጥማት አንጻር አይሆንም እንጂ ምክንያቱም እዛ ውስጥ የሚያገኙት ሪሶርስ ኤንድ ኤቭሪቲንግ አለ። ከትግራይ ጊዜያዊ አስተዳደር ለቀው ሊወጡ ይችላሉ። አሁን ደግሞ ይሄ ሳቦታጅ እያደረጉ እያደናቀፉ የጊዜያዊ አስተዳደሩን መዋቅር ከላይ በፕሬዝደንቱ ደጀን የሚባለው ይሄ ደጀን አለ የትግራይ ፕሬዝደንት ጽህፈት ቤት፣ ሁለተኛው ደግሞ ሐውልት የሚባለው ያ ሰማዕታት ሐውልት ያለበት ህወሓት ጽህፈት ቤት አለ። ሶ የፕሬዝደንቱ አጠቃላይ እንቅስቃሴ እዛው ፕሬዝዳንት ጽህፈት ቤት አካባቢ የተገደበ አድርገው ሊያደናቅፉ ይችላሉ። እንዳይሳካለት በተለይ ተፈናቃዮችን ከመመለስ አንጻር ከፌዴራል መንግስቱ ጋር በመተባበር የመስራት ወደ ትንኮሳዎች የመግባት ይህን ሊያደርጉ ይችላሉ። ወደ ጦርነት የመግባት ለዓለም አቀፉ ማህበረሰብ ኦፍኮርስ በአይቶና በኩል በእንግሊዝኛ እንዲወጣ አድርገዋል። እሱን ደግሞ ሲሲ ሊያደርጉ ይችላሉ። የዲፕሎማቲክ ሎቢዎችን ዓለም አቀፍ ሁኔታዎችን ለቲፒኤልኤፍ የሚጠቅም አይደለም አሁን ያለው። ይህንን ሊያደርጉ ይችላሉ። እየተከታተልን ያዋለን። ድሮ ግን ለትግራይ ህዝብ ረፍት ቢሰጡት በጣም መልካም ነው። የትግራይ ህዝብ ረፍት እንዲያገኝ ግን ከማንምና ከምንም በላይ ልጆቹ ተባብረው ጠንክረው ሊሰሩ ይገባል። በቃ ያለምንም ተስፋ መቁረጥ ሊሰሩ ይገባል የሚል መልእክት አለኝ። በትናንትናው ዕለት እንዳልኳችሁ የጅቡቲ 6ኛ ዙር ምርጫ እየተካሄደ ነበር። ካጎታቸው የተቀበሉትን ስልጣን በ1999 እስከ ዛሬ ድረስ አሉ ኢስማኤል ኡመር ጉሌህ 27 ዓመት አገልግለዋል። ለተጨማሪ 5 ዓመት መሪ መሆን የሚያስችል ድምፅ አግኝተዋል። እንግዲህ በ1999 ምርጫ ሲያደርጉ 74% ድምፅ አግኝተው ነው የተመረጡት። ከዛ በኦልሞስት ከ5 ዓመት በኋላ በ2005 90% አገኙ። በ2011 80% አገኙ። በ2016 86% አገኙ። ከ5 ዓመት በኋላ በ2021 98% አገኙ። አሁን ደግሞ ትናንት በተካሄደው ምርጫ 97.81 ኦልሞስት ያው 100% ብላችሁ ሰዱት። ዩኒፋይድ ዲሞክራቲክ ሴንተር ዩዲሲ የሚባለው ተፎካካሪያቸው መሐመድ ፋራህ ሰሚታር ይባላል። እኔ ይቅርታ አድርጉልኝ ስሙንም ይሄ ፓርቲውንም ስሙንም አሁን ነው የሰማሁት። የጅቡቲን ጉዳይ ልክ እንደ ኢትዮጵያ ጉዳይ ነው የምንከታተለው እንደምታውቁት። ዙሮ እሱ 2.91 አግኝቶ ምርጫው በዚህ አግባብ የተጠናቀቀበት ሁኔታ ነው ያለው። እሱን ተከትሎ የአፍሪካ ህብረት አድንቋል። ያው የአፍሪካ ህብረት ሊቀመንበር የቀድሞው የጅቡቲ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር መሆናቸው እንዳንዘነጋ አድናቆቱን ሰጥቷል።
በጣም ሊደነቅ የሚገባ ፍትሃዊ፣ ነፃ፣ ሰላማዊ ወዘተረፈ የሚሉ ቃላትን ተጠቅሞ ኮሜንት አድርጓል። እውቅና የሰጠበት ሁኔታ ነው ያለው ማለት ነው። ምናልባት በነገራችን ላይ በዚህ ረገድ የአፍሪካ ህብረትን በተመለከተ እንዲያው ቢተገበር ብዬ ስለማምን ነው። የኬንያ ፕሬዚዳንት ኡሁሩ ሳሙኤል ሩቶ የአፍሪካ ህብረት አጠቃላይ መዋቅራዊ መሻሻል ያስፈልጋል ብለው በደንብ አድርገው ጽፈዋል። ምንድነው ያሉት? ዊሊያም ሩቶ ሳይስ Kenya's President William Ruto says the African Union, as it is currently structured, is not fit to help the continent unlock its full potential. አሁን ባለው አደረጃጀቱ መሰረት የአፍሪካ ህብረት የአፍሪካ አህጉር ያለውን አጠቃላይ እምቅ አቅም አውጥቶ ለመጠቀም በገቨርናንስም በኢኮኖሚ ትስስርም በፖለቲካም በሁሉም ረገድ የዛገ የወደቀ ነው። ሌላ ነገር የለውም። ስፒኪንግ አት ሚቲንግ ዊዝ ኢንተለጀንስ ቺፍስ ፍሮም አክሮስ አፍሪካ ከአጠቃላይ ከአፍሪካ ከተውጣጡ የደህንነት ኃላፊዎች ጋር በነበራቸው ውይይት ሩቶ ሳይድ there is a need for an overhaul of the AU to enable it to provide the leadership the continent needs for its progress. His comments come amid criticism እያለ ይቀጥላል እና የአፍሪካ ህብረት ከዚህ ከጅቡቲ ምርጫ ጋር ተያይዞ አይደለም እንደዛ ማለት እንደ አጠቃላይ ነገረ ስራውን ስታዩት የሆነ መግለጫ ከማውጣት ይዘለለ እና ይሄም ሆኖ አንዳንድ ጊዜ አንዳንድ ሰዎች የአፍሪካ ህብረት ከኢትዮጵያ ሊነሳ ይችላል ዘተረፈ ምናምን ልክ እንደ ማስፈራሪያ ያዩታል። የአፍሪካ ህብረት ለኢትዮጵያ መኖር በጣም ጠቃሚ ነው ብያቸዋለሁ ከዚህ በፊት። ግን በቃ ልክ እኛ እንደ ልክ ለምሳሌ ኢትዮጵያ የቀይ ባህር ጥያቄ ስታነሳ ኢትዮጵያ የቀይ ባህር ጥያቄ የምታነሳና ኤርትራን ላይ ጥቃት የምትፈጽም ከሆነ የአፍሪካ ህብረት ይነሳላል። ይነሳ ይሄድ እንዴ! የህብረቱ መቀመጫ ሆነን በግፍ ኢትዮጵያ የቀይ ባህር ስታጣ እጁን አጣጥፎ በሆስኒ ሙባረክ ያኔ በወቅቱ ኤርትራ ሪፈረንደም ሲካሄድ ከሆስኒ ሙባረክ ነው የወቅቱ የአፍሪካ አንድነት ድርጅት ሊቀመንበር። ቡጥሮስ ጋሊ ደግሞ ግብፃዊ ነው፣ የተባበሩት መንግስታት ድርጅት ሴክሬታሪ ነው። የአረብ ሊግ አለዛው የውጭ ጉዳይ ሚኒስትር የነበረው። እነዚህ ተባብረው ኢትዮጵያ እንደ ቅርጫ ምንም ስትሆን ይሄ ነገር ትክክል አይደለም ያላለ ተቋም ወይንም የፖለቲካ መፍትሄ ፈልጎ ከግጭት በፊት ያለውን አማራጭ ዛሬ ሳውዲ አረቢያ በከፍተኛ ደረጃ እየሰራ የአውሮፓ ህብረት እየሰራ ቻይና እየሰራ ያንን ለማደራደር ሌሎችም ከቅርብም ከሩቅም እየሞከሩ እዚህ ጽፈት ቤቱ እዚህ ያለ ተብሎ የሆነ ከፈረንሳይም ከሆነ ሀገር ፈንድ ይመጣለታል። ያንን አድርጎ ሲጀመር የአፍሪካ ህብረት የአፍሪካውያን ተቋም እንዲሆን በራሱ በአባል አገራት በጀት መተዳደር አለበት፣ ያ መሰራት አለበት። እና ይህንን ያላደረገ ኢትዮጵያ ጥቃት ከፈጸመች ሊነሳ ነው። በቃ ይነሳ። እኛ ልክ ኬንያ የአፍሪካ ህብረት አባል ሆና እንደምታገኘው ጥቅም እኛም እናገኛለን። መኖሩ ለኛ ፕራውድ ነው ብያቸዋለሁ። ግን መኖሩ ፖለቲካል ሊቨሬጅ ነው ሊጠቅም ካልቻለ ልክ አረብ ሊግ በመኖሩ ግብፅ እንደልባቸው ማኒፕሌት እንደሚያደርጉት ኦርጋናይዜሽን ፎር ኢስላሚክ ኮኦፕሬሽን ለአባላቶቹ እንደሚጠቅም ለምን እኛ እንጠቀምበት እሱ ሌላ ጉዳይ ነው። ዞሮ ግን የአፍሪካ ህብረት እኔ እንደው በጣም ስላስደሰቱኝ ነው። አሁን አስቡ፣ የሱዳን ቀውስ አለ፣ የደቡብ ሱዳን ቀውስ አለ፣ ራሱ የሶማሊያ ቀውስ አለ፣ የዲአርሲ፣ ሩዋንዳ፣ የብሩንዲ የዚህ ሁሉ የአፍሪካን ግጭት ሌሎች ሀገራት ናቸው ወይ ሀገራት ወይ የሌሎች ሀገራት ተቋማት መጥተው ነው መፍትሄ የሚፈልጉ። ህብረቱ ምናልባት ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና በሩዋንዳ የሚደገፈው M23 ሪቪሌን በአሜሪካ ፕሬዚደንት ዶናልድ ትራምፕ አማካኝነት በመፈራረማቸው ደስታ ተሰምቶኛል የሚል መግለጫ ማውጣት ነው። መግለጫውንማ እኔስ እዚህ አላወጣውም እንዴ? እና ዞሮ ደስታውን የገለጸበት ሁኔታ አለ።
የአፍሪካ ህብረት ልዩ መልእክተኛ አድርጎ የሾማቸው ጃካያ ኪክዌቴ በነገራችን ላይ ደቡብ ሱዳን ወደ ዳግም ግጭት የሚገባበት እድል እየተፈጠረ ነው። ለምሳሌ በትናንትናው ዕለት አንድ የወጣ መረጃ ምንድን ነው? የኤስፒኤልኤም አይኦ እንግዲህ ኤስፒኤልኤም ሱዳን ፒፕል ላይብሬሽን ሙቭመንት ተብሎ ደቡብ ሱዳንን ነፃ ለማውጣት ከሱዳን ጭቆና ያው የሱዳን ጭቆና መነሻው ምንድን ነው? ይሄ አረብ ናቸው አረብ አይደላቸውም፣ የካልቸር የሃይማኖት ኤቭሪቲንግ አለው። ያ ወደፊት የምናየው ይሆናል ጊዜ ሲኖረን። ዞሮ ዞሮ ያ ኤስፒኤልኤም እንደ አሜባ ነው የተቆራረጠው። ምን ሆነ መሰላችሁ? ለምሳሌ እንዲሁ አሁን እዚህ አራቶቹን ብቻ ልንገራችሁ እንጂ አሁን ኤስፒኤልኤም አጋር፣ ኤስፒኤልኤም ነርዝ እየተባለ ደግሞ የመጣል አሁን ከአርኤስኤፍ ጋር አብሮ ያለው ከአርኤስኤፍ ጋር አብሮ የነበሩ ነው። እንደገና ደግሞ ከሱዳን አርሚ ፎርስ ጋር ከአልቡርሃን ጋር የሆኑ እና አንደኛ ኤስፒኤልኤም ራሱ አለ። ኤስፒኤልኤም አይጂ የሚባለው ሱዳን ፒፕልስ ላይብሬሽን ሙቭመንት ኢን ገቨርንመንት አይጂ የምትለዋ ኢን ገቨርንመንት ማለት ነች። ሁለተኛው ደግሞ በኦፖዚሽን ሪክ ማቻር የሚመሩት ዶክተር ሪክ ማቻር የሚመሩት ኤስፒኤልኤም አይኦ ምን ማለት ነው? ኤስፒኤልኤም አይኦ ማለት ኢን ኦፖዚሽን ኢን ኦፖዚሽን ማለት ነው። ከዛ ደግሞ እንደገና አሁንም ኤስፒኤልኤም ወደ ደቡብ ሱዳን ወደ እርስ በርስ ግጭት የገባቸው 2013 አይደል? ያኔ ታግደው የነበሩ ሳልቫኪር ማያርዲት ፕሬዚደንት ሳልቫኪር ማያርዲት አግዷቸው የነበሩ የፖለቲካና ወታደራዊ አመራሮች ዲቴን ሆነው የነበሩት ማለት ነው። ምን አቋቋሙ? እነሱ ደግሞ ኤስፒኤልኤም ኤፍዲ ሱዳን ፒፕልስ ላይብሬሽን ሙቭመንት ኢን ፎርመር ዲቴን ኤፍዲ የሚል እንዲያውም በኋላ ላይ በኪር እና በሳልቫኪር ማያርዲት አሁን በስልጣን ላይ ባሉት በፕሬዚደንቱና በተቃዋሚው መካከል በዚህ በዶክተር ሬክ ማቻር መካከል እንደ ገለልተኛ ሆነን እናስታርቃለን የሚሉ ኢንቮልቭመንት የነበራቸው አሉ። ሌሎች ደግሞ ኤስፒኤልኤም ሪል የሚባል አንደር ፓጋን አሁን እነዚህ በሙሉ የተከፋፈሉ ናቸው እና ትናንት በሬክ ማቻር ላይ የግድያ ሙከራ ዳት ሚንስ ኤስፒኤልኤም አይኦ ኢን ኦፖዚሽን ላይ አንደር ሃውስ አሬስት ናቸው። የቤት ውስጥ የቁም እስረኛ ናቸው። የታጠቀ ኃይል ገብቶ ከጠባቂዎቻቸው ጋር እንደ ተኩስ እንደከፈተ ከጠባቂዎቻቸው መካከል የተወሰኑት ላይ ጉዳት እንደደረሰ ይህንን ተቃዋሚው አውጥቷል። ወራስ ጃካያ ኪክዌቴ ያው ፕሬዚደንት የነበሩ ናቸው የታንዛኒያ። አሁን የአፍሪካ ህብረት ልዩ መልእክተኛ ሆነው ተሹመዋል። ኤዩ ኢንቮይ እና ምርጫ በመጪው ዲሴምበር እንዲካሄድ የደቡብ ሱዳን የእርስ በርስ ግጭት መፍትሄ በሚገኝበት ዙሪያ ተመካክረዋል። አቅም አለው ወይ ነው አፍሪካ ህብረት? የለውም። ይህንን ካላረጋችሁ እንዲያረጋለሁኝ ወዘተረፈ የሚልበት አቅም የለውም። ዞሮ ዞሮ የሱዳን ላይ የምታዩት ነው። በቃ የሆነ ማዕቀብ ጥያለሁ ይላል። ማዕቀብ በነገራችን ላይ የአፍሪካ ህብረት ማዕቀብ መጣሉ የሚጎዳ ኢንተርኮኔክትድ የሆነ ትሬድ ሲኖር ነው። በጣም እኮ ነው የሚያሳዝነው። ኢትዮጵያና ኬንያ ያላቸውን ንግድ ብታዩ ምንም ኦልሞስት ኔርቱ ዜሮ ነው። የአፍሪካ ህብረት ትልቅ የሆነ ሚና ሊኖረው ይገባ ነበር። መቀመጫው ነች ኢትዮጵያ፣ ትልቅ ህዝብ ያላት ሀገር ነች። የአፍሪካ ቀንድን ጉዳይ አጥንቶ ራሱ የአፍሪካ ህብረት እኮ አጥንቶ ሶማሌላንድ ሀገር ልትሆን ይገባታል ብሎ የነበረውን እንኳ የናሽናል ኢንተረስትን ጉዳይ አለ ከአፍሪካ ህብረት ባለፈ በፍጹም እያወገዘ ያለበት ሁኔታ አለና ይህንን ለማለት ነው። ሌላው እንግዲህ ምናልባት ድርድር እየተካሄደ ነው በእስራኤል በአሜሪካ ተወክሎ ማለት ነው። በነገራችን ላይ እስራኤላዊ ፓኪስታን ውስጥ መግባት አይችልም፣ ፓስፖርቱ ክልክል ነው እና ዛሬ አንድ ጋዜጠኛ የእስራኤል ፓስፖርት ይዞ ሄዶ የመለሱበት ሁኔታ አለ። ጄኔራሉን በባለፈው የሰጡት አስተያየት ተገቢነት የለውም። ዝሮ ዝሮ በኢራንና በአሜሪካ መካከል
በፓኪስታን ኢስላማባድ ላይ ድርድር እየተካሄደ ነው። አሁን ዛሬ ዘመኑ የመረጃ ዘመን ስለሆነ ኤአዩም መምጣቱም የተለያየ በቃ የማይለቀቅ ነገር የለም። አንዱ ይነሳና በኢራን አሸናፊነት ድርድሩ እየተካሄደ ነው ይላል። አንዱ ደግሞ የለም አሜሪካ ድርድሩ የማይካሄድ ከሆነ ኢራንን ታጠፋታለች የሚል ወጣ ይላል። ኢንተረስት አለው በሙሉ ጋዜጣውም የብዙሃን መገናኛ ማሰራጫዎችም ጋዜጠኞችም የሀገራቸውን ጥቅም ብሔራዊ ጥቅም አስበው የራሳቸው ኢንተረስትም እንዳለ ሆኖ የድርጅታቸውን ደግሞ ኤዲቶሪያል ፖሊሲ ይዘው ነው የሚሰሩ። እኛ ሀገር ላይ የሰም ሶርት ኦፍ ይሄ ሪሊጂየስ ናሽናሊዝም ያለ ይመስለኛል። በአንድ በጎን ያለው የኢራን ደጋፊ ነው፣ በአንድ በኩል ያለው ደግሞ የእስራኤል ደጋፊ ነው። ብሽሽቅ ነው። በዚህ ውስጥ መካከል እንዴት ብሔራዊ ጥቅማችን ልናረጋግጥ እንችላለን የሚል የጠራ ነገር አላነበብኩም። ዝሮ ኢራን 4 ጉዳዮችን በዋነኝነት ይዛ እንደቀረበች እየተነሳ ነው። ድጋሚ ጦርነት እንደማይከፈት ማረጋገጫ እንዲሰጣት፣ በሆርሙዝ ላይ ኦቶሪቲ እንዲኖራት፣ የራሷ ሉዓላዊ ግዛት እንዲሆን ሃይሲ ነው ብያቸዋለሁኝ። የዓለም አቀፉ ለኮሜርሻል ፐርፐዝ የዓለም አቀፍ የውሃ አካል ነው፣ ማንም ሊጠቀመው የሚገባ ነው። ነገር ግን ኢራን የኔ ይሁን የሚል ኦቶሪቲ ኦቨር ስትሬት ኦፍ ሆርሙዝ ጥያቄ እንዳላት፣ የተያዙት በሙሉ አምፍሪ ንብረቶች በሙሉ በተለያዩ ኳታርን ጨምሮ ኩዌትም ሳውዲ አረቢያም ያሉ ሀብቶች ራሱ አሜሪካም ጋር ያለው የታገደብኝ ሀብቴ እንዲለቀቅ የሚል አለ እና ሲስፋየሩም ደግሞ ኮምፕሬሄንሲቭ የሆነ ጥቅል የሆነ ሪጂናል የመኑ ሀውቲ ላይ የፍልስጤም ጉዳይ የሊባኖስም የነዚህ ሁሉ ያካተተ መሆን መቻል አለበት። አጋሮች ላይ እየተከፈተ ያለ ስለሚልና ሌላው ደግሞ የጦር ካሳ ጉዳት ይሰጠኝ የሚል እነዚህ እንደሆኑ እየተነሱ ነው ያሉት። በእነዚህ ጉዳዮች ላይ እንግዲህ እንዳልኳችሁ ነው አስቀድሜ የተለያየ ገና በድርድር ላይ ሆኖ ይሄ ይሆናል ያ አይሆንም የሚል የመጣ ነው። እኔ እንዳልኳችሁ ነው ድርድሩ ውጤታማ ይሆናል የሚል ፐርሰናል እምነት የለኝም። ለምን የለህም ብትሉኝ ኢንተረስቶች አሉ። ሆርሙዝ ምንም ጥርጥር የለውም የአስሬት ከኢነርጂ አንጻር በዋነኝነት እኛ ምስራቅ አፍሪካ እና አውሮፓ ነው የሚጠቀምበት። የስዊዝ ካናል ሪሌቫንስ የሚመጣው እዛ ጋር ነው። ትልቁ ግን እነ ሳውዲ አረቢያ፣ እነ ባህሬን፣ እነ ካታር እነዚህ ሀገራት በሙሉ የሆርሙዝ ሰርጥ ወይም መተላለፊያ በኢራን እንዲሆን አይፈልጉም። ጦርነቱ ይቀጥላታል እንጂ ከዛ ይህንን ክፍት የነበረ በጦርነቱ ምክንያት ወደ ኢራን ሶቨሬን እንዲሆን አድርጎ የአሜሪካ ጦር በዚያ መኖር ምን ይፈይድላቸዋል እነሱስ? እና ሌላ የሪጂናል ኦርደሩን የሚያናጋ ነው የሚሆነው። ከዛ ባለፈ የዚህ ኒውክሌር ኢንሪችመንት የማበልጸግ ጉዳይ ምናምን እሱ ላይ ስምምነት እንደሚደረስ እርግጠኛ ነኝ። ኒውክሌር ማበልጸግ ያቆማሉ ኢራኖች። እርግጠኛ ሆንኩኝ አይደል? እርግጠኛ ነኝ ኒውክሌር ማበልጸጉን ይተውታል። ግን እንደ አማራጭ የቀጠናው ሀገራት ራሱ ባህሬንም ሳውዲ አረቢያም የሚፈልግ ሀገር የበለጸገ ኒውክሌር በተለይ ለኢነርጂ፣ ለጤና፣ ለግብርና የሚፈልግ ሀገር የሆነ ሀገር ላይ ሜቢ ሳውዲ አረቢያ ውስጥ ሊሆን ይችላል፣ ሜቢ ዩናይትድ አረብ ኤሚሬት ውስጥ የሆነ ቦታ ላይ በአሜሪካ የአውሮፓ ህብረት ያሉበት ሌሎች የሚሳተፉበት ለቀጠናው ሀገራት የበለጸገ ዩራኒየም የተመጠነ ዩራኒየም የሚተላለፍበት በጋራ ማዕከል ሊገነባ ይችላል። ማይ ሆፕ እንግዲህ ዛሬ 4-5 ዓመት ሲመጣ ይህንን ልናስታውስ እንችላለን ብለን ነበር ወይንዲ እንድትሉ ማለት ነው። ከዛ ባለፈ የባሊስቲክ ሚሳይል ዲስታንሱን የመገደብ እነዚህ ኢቴክስ ታይም እንዳይጣስ ሰላም እንዲሆን ከዚህ ቀጠና ሰላም ሲሆን ነው እኛም አንዳንድ ጉዳዮቻችን ልናረጋግጥ የምንችለው እድገታችን፣ ሰላማችን፣ ብልጽግናችን። ለዛሬ ያለኝ አጭር መረጃዎች እነኚህ ናቸው። ኢትዮጵያ በክብር ለዘላለም ትኑር። በድጋሚ መልካም የትንሣኤ በዓል ይሁንላችሁ። ዋዜማውን በደንብ ሞቅ ደመቅ አድርጋችሁ አክብሩ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። በተመሳሳይ ጋት ሚዲያን በሱፐር ቻት በሱፐር ታንክስ ድጋፍ አድርጉ።
ቴንክ ዩ